ለምሳሌ ኦድ ሲደመር ኦድ ምን ይሰጠናል፣ ኢቭን ሲባዛ በኢቭን ምን ይሰጠናል የሚሉትን ኢንዲቴል የምናይበት ፓርት ነው ማለት ነው። በሌክቸር ከሆነ የመጨረሻ ፓርት ነው። ከዚህ በኋላ የሚቀረን ሪቪው ኤክሰርሳይዝ ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን እንዲሁም ቪዲዮውን ላይክ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ኢቭን እና ኦድ ኢንቲጀር ምንድን ነው የሚለውን አይ ቲንክ ከዚህ በፊት ታውቁታላችሁ። ኢቭን ማለት ምን ማለት ነው? ለሁለት የሚካፈል ማለት ነው። ኢቭን ኢንቲጀር ማለት ለሁለት የሚካፈል ወይም ደግሞ የመጨረሻ ዩኒት ዲጂት ስንት ሲሆን ነው? 0 2 4 6 8 ከሆነ ማለት ነው። 10 ስንል አሁን 0 ሆነች ማለት ነው። 12 ስንል 2 ሆነች። ስለዚህ 0 2 4 6 8 ከሆነ we call it the integer even integer እንለዋለን ማለት ነው። ኦድ ኢንቲጀር ማለት ደግሞ የመጨረሻ ዲጂቱ 1 3 ከዛ 5 አለ 7 9 እዚህ ውስጥ የቀሩት ማለት ነው። 1 3 5 7 9 ለምሳሌ 11 31 33 35 እንደዚህ እያልን ስንሄድ ምንድናቸው? ኦድ ኢንቲጀር ያ ማለት ለሁለት የማይካፈሉ ማለት ነው። በቀሪ ይካፈላሉ፣ ግን ለሁለት ያለ ቀሪ የማይካፈሉ ከሆኑ ኦድ ኢንቲጀር እንላቸዋለን። የሚካፈሉ ከሆኑ ኢቭን ኢንቲጀር እንላቸዋለን ማለት ነው። አክቲቪቲ 2.6.1 አለ። ዲስከስ ዊዝ ዮር ፍሬንድስ ነው የሚለው። ግሩፕስ ዘ ፎሎዊንግ ኦብጀክትስ ባይ ቱ። አሁን እነዚህን ለሁለት ግሩፕ አድርጓቸውን የተባል ነው። እዚህ ጋር ስንት ኳሶች አሉ? አጠቃላይ 6። ስለዚህ አሁን ግሩፕ ለማድረግ ለሁለት እንችላለን ማለት ሶስቱን አንድ ላይ እነዚህን ሶስቶችን አንድ ላይ በማድረግ ማለት ነው። እዚህ ጋር ያለውን ቢን ግን ግሩፕ አሁን አድርጉት ትባሉ እንዴት አድርጋችሁ ታደርጉታላችሁ? ግሩፕ ማድረግ አንችልም። ይሄኛው ግሩፕ ማድረግ አንችልም። የሲን ስናየው 4 አሉ። ስለዚህ ግሩፕ ማድረግ እንችላለን። ያ ማለት ሁለቱን አንድ ላይ ማለት ነው። ዲ ላይ ስንመጣ 3 አሉ። አሁን እነዚህን ግሩፕ ለማድረግ ለሁለት አንችልም ማለት ነው። ለምሳሌ እነዚህ ሁለቱን አንድ ላይ ግሩፕ ብናደርጋቸው እዚህ ጋር ደግሞ አንድ ብቻውን ይሆናል። ስለዚህ ኢኳሊ ግሩፕ ማድረግ አንችልም። ዘን የተለያዩ ጥያቄዎችን ይጠይቀናል። ፍሮም አክቲቪቲ 1A and C explain what you observe ነው የሚለው። አንደኛው ላይ ኤ እና ሲ ላይ ይሄ ማለት ይሄኛውና ይሄኛውን ስታዩት ምንድነው አሁን ኦብዘርቭ ያደረጋችሁ ግሩፕ ማድረግ እንችላለን አይደል? ለሁለት ግሩፕ ማድረግ እንችላለን። ከዛ ቢ እና ዲ ላይ ደግሞ ምን ኦብዘርቭ አድርገናል? ግሩፕ ማድረግ ማንችላቸው ናቸው ማለት ነው። ከዛ በኋላ በጣም ቀላል ነው። ኦድ እና ኢቭንን ለማስረዳት ነው። አራተኛ ለምሳሌ ምን ይለናል? what do we call numbers that can be grouped by two? ለሁለት ግሩፕ ያደረግናቸው ቁጥሮች አሉ። እዚህ ጋር ለምሳሌ ለሁለት ግሩፕ አድርገናል። ያ ማለት 6 ስለሆኑ ማለት ነው። እዚህ ጋር ደግሞ ለሁለት ግሩፕ አድርገናቸዋል 4። እንደዚህ ግሩፕ የምናደርጋቸው ከሆነ ምን እንላቸዋለን? ኢቭን እንላቸዋለን ነው። what do we call numbers that can be grouped by two leaving one remainder? አሁን እነዚህ ደግሞ አንድ ቀሪ አድርገን ከሆነ ምን እንላቸዋለን ማለት ነው? እነዚህ ደግሞ ኦድ ማለት ነው። ለምሳሌ የዲን ብናየው አሁን ይህን ግሩፕ ብናደርገው እዚህ ጋር አንድ ግሩፕ አድርገን እዚህ ጋር አንድ እናደርግና ይቺ አንዷ ትቀራለች ማለት ነው። ያ ማለት ምንድነው? ግሩፕ ማድረግ እንችላለን፣ ግን ምን ይቀራል? አንድ ይቀራል። እንደዚህ ከሆነ ምን እንለዋለን? ኦድ ኢንቲጀር እንለዋለን ማለት ነው። አይደንቲፋይ ዘ ፎሎዊንግ ነምበር አር ኢቭን ኦር ኦድ ነው የሚለን። ለምሳሌ 6 ምንድናት? ኢቭን ነች። 4 ኢቭን ነች። 5 ኦድ ነች። 3 ኦድ ነች ማለት ነው። ስለዚህ ኢቭን ኢንቲጀር የሆኑ ኢንሾርት ያዟቸው 0 2 4 6 8 በእነዚህ የሚጨርሱ ቁጥሮች ማለት ናቸው። ኦድ ኢንቲጀር የምንላቸው ደግሞ በ1 በ3 በ5 በ7 እና በ9 የሚጨርሱትን የምንላቸዋለን ኦድ ኢንቲጀር እንላቸዋለን ማለት ነው። ኢንሾርት ኢቭን ኢንቲጀር ኢዝ አን ኢንቲጀር ዛት ካን ቢ ዲቪዚብል ባይ ቱ ዊዛውት ሊቪንግ ሪሜንደር። ያለ ምንም ቀሪ ለሁለት የሚካፈል ከሆነ ያን ኢንቲጀር የምንለዋለን ኢቭን ኢንቲጀር እንለዋለን ማለት ነው። ኢቭን ኢንቲጀር ላይ ፖዚቲቭ ኢንቲጀር እና ፖዚቲቭ ኢቭን ኢንቲጀር እና ኔጌቲቭ ኢቭን ኢንቲጀር ይኖራል። ኢንሾርት ምንድነው የምታደርጉት? ልክ እነዚህን ማለት ነው። የፖዚቲቮች 0 2 4 6 8 ናቸው። የኔጌቲቮች ደግሞ -2 -4 -6 እና -8 ከሆነ የመጨረሻው ዲጂት we call it even integer ማለት ነው። ኦድ ኢንቲጀር ደግሞ የምንላቸው ምን አይነት ናቸው ካላችሁ is an integer that cannot be divisible by 2 ለሁለት የማይካፈሉ without remainder ማለት ቀሪው ሳይኖራቸው ለሁለት አይካፈሉ በቀሪ ይችላሉ። when you divide any odd integer by 2 its remainder ስንት ነው የሚሆነው? ቀሪው 1 ነው የሚሆነው። ለምሳሌ 5ን ለ2
ሁለት ብታካፍሉት ሁለት ጊዜ ይደርሳል። 2 በ2 4 ስትቀንሱት 1 ቀሪው 1 ነው የሚሆነው። 7ን በተመሳሳይ ለሁለት ብታካፍሉት 3 ጊዜ ይደርሳል። 3 በ2 6 ስትቀንሱት 1 ያ ማለት ቀሪው 1 ነው የሚሆነው ኦልዌይስ ማለት ነው። መቼ ነው ግን ኤኒ ኢንቲጀር ዲቫይድድ ባይ 2 ማለት ነው። እዚህ ጋር ደግሞ ያሉት 1 3 5 7 9 ብያቸዋለሁ። ከዛ ማንን ትጨምራላችሁ? ኔጌቲቮችን ማለት ነው። -1 -3 -5 -9 እና እኛው -7 ለምሳሌ -29 ልላችሁ ይችላል የመጨረሻው እንደምታዩት። ስለዚህ ኔጌቲቭ መሆን ይችላል። መኒ ዲጂትስ ኢቨን ኤንድ ኦድ ኢንቲጀር። አሁን ደግሞ ብዙ ዲጂት ሲሆን አሁን እዚህ ጋር 1 ዲጂት ሲሆን ነው። ለምሳሌ 2 3 ዲጂት ሊሆን ይችላል። ለምሳሌ አሁን ስንት ዲጂት ነው? 2 ዲጂት ነው። እነዚህን የምትለዩት ምንድን ነው? ለምሳሌ አሁን እዚህ ጋር ዩኒት ዲጂት ያላቸው መጨረሻው 0 ስለሆነ ኢቨን ይሆናል። 6 ስለሆነ ይሄ ኢቨን ይሆናል። እቺ 1 ስለሆነች ኦድ ነው። እቺ 3 ስለሆነች ኦድ ነው። እቺ 4 ስለሆነች ኢቨን ነው። እቺ 5 ስትሆን ኦድ፣ እቺኛዋም 5 ናት ኦድ፣ እቺኛዋ 2 ስለሆነች ኢቨን ይሆናል ማለት ነው። ስለዚህ ዩኒት ዲጂት ማለት የአንድ ቤት ዋጋው 0 2 4 6 8 ከሆነ ዊ ኮል ኢት እንለዋለን ኢቨን ኢንቲጀር እንለዋለን ማለት ነው። ከዛ ውጭ ከሆኑ ምን አይነት ኢንቲጀር ናቸው? ኦድ ኢንቲጀር ይሆናሉ ማለት ነው። ሊስት 3 ኮንሴኪቲቭ ኢቨን ኢንቲጀር ኔክስት ቱ 31። አሁን በደንብ መያዝ ያለባችሁ በቃ እናንተ ይሄኛውን የሚመጥናቸው እንጂ ኢቨን ኢንቲጀር እና ኦድ ኢንቲጀር መለየት ቀላል ነው። ተጋማሽ እና ኢ ተጋማሽ። ተጋማሽ ማለት ለሁለት እኩል የሚካፈል ነው። ኢ ተጋማሽ ማለት ደግሞ ለሁለት እኩል የማይካፈል ማለት ነው። ስለዚህ አሁን እዚህ ጋር እንደዚህ አይነት ጥያቄ ግን ሲጠይቅ መመለስ መቻል አለባችሁ። ሊስት 3 ኮንሴኪቲቭ ኢቨን ኢንቲጀር ኔክስት ቱ 31። ከ31 ቀጥሎ ያሉ ምንድን ኢቨን ምን የሆኑ ተከታታይ ኢንቲጀሮችን ዘርዝሩ ነው። ለምሳሌ ማናለን 32፣ ከዛ ቀጥሎ 34፣ ከዛ ቀጥሎ 36። ፎር ኮንሴኪቲቭ ብለን ኖሮ 38 እንል ነበር ማለት ነው። ሊስት ዘ ኔክስት 3 ኮንሴኪቲቭ ኢቨን ኢንቲጀር ግሬተር ዛን -6። ከ-6 የሚበልጡ ኢቨን የተባል ነው ማለት -6ን አንጨምርም ማለት ነው። -4 ከዛ -2 ከዛ 0 ማለት ነው። ሌስ ዛን -6 ቢለን ኖሮስ ሌስ ዛን -6 ቢለን ኖሮ ምን እናደርጋለን? -8 አለ -10 እና -12 ይሆናል ማለት ነው። እነዚህ ኢቨን ኢንቲጀር ሌስ ዛን -6 ማለት ነው። ለምሳሌ እናንተ ኢቨን ኢንቲጀር ኔክስት ቱ ዘ ኮንሴኪቲቭ ኢቨን ኢንቲጀር ኔክስት ቱ 53 ብላችሁ ለምሳሌ 3 ኮንሴኪቲቭ ልላችሁ እችላለሁ። 4 ኮንሴኪቲቭ ከ53 ቀጥሎ ያሉ ቀጥሎ ካልኳችሁ ወደዚህ ነው የምትመጡ ማለት ነው። ሌላው ሌዛን 53 ካልኳችሁ ደግሞ ወደዚህ ትመጣላችሁ። ኔጌቲቭ ላይም ለምሳሌ -23 ብዬ ግሬተር ዛን ካልኳችሁ ወደዚህ ትመጣላችሁ። ሌዛን ካልኳችሁ ወደዚህ ትመጣላችሁ ማለት ነው። ኤክሰርሳይዝ አለ። አይደንቲፋይ ዘ ፎሎዊንግ ኢንቲጀርስ አስ ኢቨን ኦር ኦድ። ኢንቲጀሮች አሉ እዚህ ጋር የተሰጡ ኢቨን እና ኦድ ብላችሁ ለዩዋቸው ነው። እዚህ ጋር በ6 ስለሆነ የሚጨርሰው ምንድነው? ኢቨን ነው። እዚህ ጋር በ5 ስለሚጨርስ ኦድ ነው። እዚህ ጋር 0 ከሆነች ኢቨን ነው። እዚህ ጋር በ1 ስለሚጨርስ ኦድ ነው። እዚህ ጋር በ3 ስለሚጨርስ ኦድ ነው። እዚህ ጋር በ0 ስለሚጨርስ ኢቨን ነው ማለት ነው። በጣም ቀላል ነው። አይደንቲፋይ ዘ ፎሎዊንግ ኢንቲጀር አስ ኢቨን ኦር ኦድ ይላችኋል። እዚህ ጋርም በተመሳሳይ ነው የምታዩት። የመጨረሻዋ 5 ከሆነች ምንድን ናት? ኦድ ነው። የመጨረሻዋ 8 ናት፣ ኢቨን ነው። 9 ስለሆነች ኦድ ነው። እቺኛዋ 4 ስለሆነች ኢቨን ትሆናለች ማለት ነው። 7 ስለሆነች ኦድ ትሆናለች። ስለዚህ ኮሜንት ሴክሽን ላይ እናንተ ኦድ ኢንቲጀር እና ኢቨን ኢንቲጀር ዝም ብላችሁ የፈለጋችሁትን ያክል መጻፍ ትችላላችሁ። እንደዚህ ብላችሁ ማለት ነው። ኢቨን ኢንቲጀር ትሉና ሊስት ማድረግ፣ ከዛ ኦድ ኢንቲጀር አድርጋችሁ ሊስት ማድረግ ማለት ነው። ሶስተኛ ጥያቄ ሊስት ዘ ኔክስት 3 ኮንሴኪቲቭ ኢቨን ኢንቲጀር ግሬተር ዛን 143። ከ143 የሚበልጡ ተከታታይ ስንት 3 ኢንቲጀሮች ጻፉ ነው። ምን አይነት የሚለውንም እዚህ ጋር ነግሮናል። ኢቨን የሆኑ ማለት ስለዚህ 143 ነው። 144 አለ፣ ከዛ 146፣ ከዛ 148። አሁን ጀስት 4 ቢለን ኖሮ ስንት እንል ነበር? 150 እንላለን። 5 ቢለን ኖሮ ደግሞ ስንት እንላለን? 152 ያለ
ይቀጥላል ማለት ነው። 154 156 158 160 ያለ ይቀጥላል። ሊስት ዘ ኔክስት 3 ኮንሴኪቲቭ ኦድ። እዚህ ጋር ኦድ ነው ምን የሆነ ግሬተር ዛን የሆነ ከዛ ደግሞ ስንት 3። ስለዚህ ምንድነው የምታደርጉት ማይነስ 53 አለ የሚያንስ ስለታው ምንድነው የሚበልጣ ግሬተር ዛን ሌስ ዛን ቢለን ኖር ወደ ዚኛው ማይነስ 55 እንል ነበር። ስለዚህ ማይነስ 53 ማይነስ 51 ማይነስ 49 ይሆናል ማለት ነው። ሉክ ሂር ማይነስ 53 51 ማይነስ 49 ማይነስ 47 ማይነስ 45 ማይነስ 43 ማይነስ 43 እንደዚህ ያደርግ ይቀጥላል። አሁን እኛ ግን የተጠየቅነው 3 ስለሆነ እነዚህ ብቻ እንጽፋለን ማለት ነው። 53 51 49 ኢንሾርት ጀስት አሁን ኔጌቲቭ ስለሆነ ሁለት እየደመራችሁ ነው ማለት ነው። ግሬተር ዛን ስለሆነ ኔጌቲቭ 53 ላይ ሁለት ሲደምሩበት ኔጌቲቭ 51 ይሆናል። ኔጌቲቭ 51 ላይ ሁለት ሲደምሩበት ኔጌቲቭ 49 ላይ ይሆናል። ይሄ ይቀጥላል ማለት ነው። ይሄ በጣም ቀላል ነው። ሊስት አን ኢቨን ኢንቲጀር which is neither positive nor negative። ኢቨን ኢንቲጀር ሆና neither positive nor negative የሆነች ማነች? 0 ብቻ ነች። ሌሎች ፖዚቲቭ ኢንቲጀር ናቸው ወይ ደግሞ ኔጌቲቭ ኢንቲጀር ነው የሚሆኑት ማለት ነው። neither positive nor negative የሆነች ማነች? 0 ነች። what is the smallest positive even integer? look here what is the smallest positive even integer ነው የተባልነው 2 0 እንዳትሉ 0 ምን ስላልሆነች ፖዚቲቭ ስላልሆነች። what is the greatest odd negative integer? greatest odd negative integer ማናት? -1 ትልቁ ኔጌቲቭ ኢንቲጀር የሆነ ኦድ ማለት ነው -1 ነው። what is the greatest 3 digit positive integer? ይሄ በጣም ቀላል። what is the greatest 3 digit positive integer? ማን ነው 3 ዲጂት የሆነ 999? አሁን እዚህ ጋር ኦድ ወይም ኢቭን አላለን። ሎክ ሂር እዚህ ጋር ኦድ ቢጨምር ኖሮ ይሄኛው ይሆናል። ኢቭን ቢጨምር ኖሮ ምንድነው የምናደርገው? 998 ይሆን ነበር ማለት ነው። ግሬተስት 3 ዲጂት ስሞለስት 3 ዲጂት ብንባል ኖሮ ደግሞ ያው 100 ይሆናል። ምን ከሆነ ኢቭን ሲሆን ኦድ ሲሆን 101 ይሆናል ማለት ነው። እንደዚህ ዲጂት የሚለውም በደንብ መያዝ አለባችሁ። 3 ዲጂት 4 ዲጂት ሊላችሁ ይችላል፣ 5 ዲጂት ሊላችሁ ይችላል። ለምሳሌ the greatest 4 ዲጂት ፖዚቲቭ ኢንቲጀር ከተባለ 4 ዲጂት ቢሆን ስንት ነው የሚሆነው? 9999 ይሆናል ማለት ነው ኦድ ካልን። ኢቭን ብለን ደግሞ 9998 ብለን እናስቀምጣለን ማለት ነው። ዘጠነኛ what is the smallest 2 digit negative integer? አሁን እዚህ ጋር ደግሞ what is smallest ሆኖ 2 digit negative integer 2 digit ማለት just አሁን -99 ወይ ደግሞ -10 ናቸው ማለት ነው። ከሁለት አንዱ ነው የምንመርጠው ምክንያቱም ባለ 2 ዲጂት ወይም አሃዝ ስለተባለ ማለት ነው። ከዛ ኔጌቲቭ የተባለው ከዛ ተጠቅመው ስሞለስት ስለሆነ ማን ይሆናል? -99 ይሆናል ማለት ነው። እዚህ ጋር ኦድ ኢቭን ቢላችሁ እዚህ ጋር መጠንቀቅ የእናንተ እንትን ነው። አሁን እዚህ ጋር ኦድ ቢሆን ነው ኢቭን ቢሆን ኖሮ -98 ይሆን ነበር ማለት ነው። እነዚህም በደንብ ያዟቸው። ካልገባችሁ ቴሌግራም ላይ መጠየቅ ትችላላችሁ። ኔክስት የምናየው ሰም ኦፍ ኢቭን ኤንድ ኦድ ኢንቲጀር ነው። ይሄ በጣም ቀላል ነው። ጀስት እነዚህን ኤግዛምፕሎች ታውቋቸዋላችሁ። እንዴት መደመር መቀነስ እንደምንችል አይተናል በፊት ኢንቲጀር ላይ ኦፕሬሽን፣ አዲሽን፣ ሰብትራክሽን፣ መልቲፕሊኬሽን እና ዲቪዥን ላይ። እዚህ ጋር ሜንሊ የሚፈልገው ምንድነው? ዘ ሰም ኦፍ ቱ ኢቭን ኢንቲጀር ኢዝ ኦልዌይስ ምንድነው አይነት ጥያቄ ነው የሚጠይቃችሁ ለዚህኛው ማለት ነው። እንጂኛው ምንድነው የምናደርገው? ከዚህ በፊት እንዳየነው -40 + 36 ከሆነ ከትልቁ ላይ ትንሹን ቀንሳለን። ያ ማለት 40 ሲቀነስ 36 እናደርግና ስንት ይሆናል? 4 ይሆናል። ከዛ በኋላ የትልቁ ትልቅ ማግኒቲዩድ ያለው ወይም ትልቅ አብሶሉት ቫልዩ ያለው -40 ስለሆነ ኔጌቲቭን እዚህ ጋር እናመጣለን ማለት ነው። ስለዚህ -4 ይሆናል። እዚህ ጋር ሉክ ሂር ይሄ ኢቭን ነው፣ ይሄ ኢቭን ነው። ስንደምራቸው ምንድነው የሰጠን? ኢቭን የሰጠን። ይሄም ኢቭን ነው፣ ይሄም ኢቭን ነው። ይሄ ማለት ደግሞ ምንድነው ፕላስ ማይነስ ስለሆነ 24 ሲቀነስ 18 የምታደርጉ ስንት ይሆናል? 6። ስለዚህ ይሄም ምንድነው ኢቭን ይሰጣቸው ማለት ነው። -4 + 4 ምንድነው ይሰጣቸው? ኢቭን ይሰጣቸዋል። ስለዚህ
ዘ ሰም ኦፍ ቱ ኢቨን ኢንቲጀር ኢዝ ኦልዌይስ ምንድን ነው የሚሆነው ማለት ነው? ኢቨን ይሆናል ማለት ነው። ኢንሾርት አሁን ከዚችኛው የምትይዙ ኢቨን ሲደመር ኢቨን ምን ይሰጣችኋል? ኢቨን ይሰጣችኋል ነው። ለምሳሌ እናንተ ይሄ ከጠፋችሁ 0 ሲደመር 2 ታደርጉና ስንት ይሆናል? 2 4 ሲደመር 6 10። ስለዚህ ሁለቱ ኢቨን ከሆኑ የሚሰጣችሁ ድምር ምንድን ነው? ኢቨን ነው የሚለውን ማወቅ ይቻላል ማለት ነው። እዚህ ጋር ደግሞ ኤግዛምፕል ቱ ላይ ምንድን ናቸው? ኦድ እና ኦድ ነው። ለምሳሌ 1 ሲደመር 5 እዚህ ጋር ስንት ይሆናል? 6 3 ሲደመር 2 5 56 ማለት ነው። ምንድን ነው? ኢቨን ነው። እዚህ ጋር ደግሞ -45 ሲደመር 23 ይላል። ምንድን ነው የምናደርገው? 45 ሲቀነስ 23 እናደርጋለን። 5 ሲቀነስ 3 2 4 ሲቀነስ 2 2 22 ከዛ የትልቁ ምልክት ስንሰጠው -22 ይሆናል። እዚህ ጋር ደግሞ 11 ሲደመር -33 ነው የሚለን። ያ ማለት 11 33 ማለት ነው። 33 ሲቀነስ 11 እናደርጋለን። ከ3 ላይ 1 2 ከ3 ላይ 1 2 የትልቁ ምልክት ማይነስ። ስለዚህ አሁን ሁሉም ስታያቸው ምንድን ናቸው? ኢቨን ናቸው። ስለዚህ ዘ ሰም ኦፍ ቱ ኦድ ኢንቲጀር ኢዝ ኦልዌይስ ምንድን ነው የሚሰጠን? ኢቨን ነው የሚሰጠን ማለት ነው። አሁን ከዚህ ምንድን ነው የምትይዙ? ኦድ ሲደመር ኦድ ምን ይሆናል? ኢቨን ይሆናል ማለት ነው። ኢቨን ሲደመር ኢቨን እኩል ነው ምን ይሰጠናል? ኢቨን ይሰጠናል ማለት ነው። እነዚህን እናያለን። ሪቪው ኤክሰርሳይዝ ላይም በደንብ እናያለን። ለምሳሌ አሁን ይህን ቼክ ለማድረግ 1 ሲደመር 3 አድርጋችሁ መውሰድ ይቻላል። 1 ሲደመር 3 4። ስለዚህ ኦድ ሲደመር ኦድ ኢቨን ይሆናል የሚለው ማወቅ ትችላላችሁ። የኢቨንም በተመሳሳይ 2 ሲደመር 4 ብታደርጉ ስንት ነው? 6። ኢቨን ሲደመር ኢቨን እኩል ነው ኢቨን ይሰጠናል ማለት ነው። ኤግዛምፕል 3 ላይ ደግሞ የምናያቸው ቁጥሮች አሉ። አሁን እዚህ ጋር ይሄ ኢቨን ነው፣ ይሄ ኦድ ነው። የእነዚህ ድምር ምን ይሆናል ነው? 8 ሲደመር 19 ስንት ይሆናል? 8 ሲደመር 9 ስንት ነው? 17 7 አንድን ጽፌ አንድ አለኝ። ከዛ 1 ሲደመር 1 2 27 ማለት ነው። ኦኬ ኦድ የሰጠኝ -4 ፕላስ -23 ሁለቱ ኔጌቲቭ ከሆኑ ምንድን ነው እናደርግ ብለናል? ማይነሱን የጋራ እናወጣና 4 ሲደመር 23 እናደርገዋለን። እኩል ነው -27 ይሆናል ማለት ነው። እዚህ ጋር 17 ሲደመር -32 የሚለው ከ32 ላይ 17 እንቀንሳለን። ከ12 ላይ 7 ስንት ነው? 5 2 ሆናለች። ከ2 ላይ 1 1 ከዛ የትልቁ ምልክት 60 ኔጌቲቭ ይሆናል ማለት ነው። አሁን እዚህ ጋር እዩት። ኢቨን ፕላስ ኦድ ምን ይሰጠናል ማለት ነው? ኦድ ይሰጠናል ማለት ነው። ስለዚህ ቺኛዋ ኦድ ነው የምትሆነው። ይህን ለማወቅ ለምሳሌ 2 ስላላችሁ ሲደመር ኦድ የሆነ ለምሳሌ 3 ብንወስድ 2 ሲደመር 3 ስንት ነው? 5 ኦድ ይሰጠናል። ለምሳሌ 0 ብንወስድ 0 ሲደመር 1 እኩል ነው ስንት ነው? 1። ይቺ ምንድናት? ኢቨን ሲደመር ይቺ ምንድናት? ኦድ እኩል ነው 1 ምንድናት? ኦድ። ስለዚህ ኢቨን ሲደመር ኦድ ወይም ኦድ ሲደመር ኢቨን ኦድ ይሆናል ማለት ነው። ስለዚህ አሁን መደመር ላይ ጨረስ ማለት ነው። መደመር ላይ ተመሳሳይ ከሆኑ ኢቨን ሲደመር ኢቨን ከሆነ ኢቨን፣ ኦድ ሲደመር ኦድ ኢቨን ይሰጠናል። ኢቨን ሲደመር ኦድ ሲሆን ግን ኦድ ይሰጠናል ማለት ነው። ከዛ በኋላ ደግሞ ወደ ሰብትራክሽን እንሄድ። ሰብትራክሽን ላይ ጀስት 8 ሲቀነስ 6 አሁን እዚህ ጋር ስንት ነው? 2 12 ሲቀነስ 20 20 ሲቀነስ 12 8 ያ ማለት -8 አይደል? -10 ማይነሱን የጋራ እናውጣና 10 ሲደመር 10 20 ይሆናል -20። እዚህ ጋር ደግሞ ማይነስ እናደርግና ማይነስ ምን ይሆናል ብለናል በፊት? ፕላስ ይሆናል 6 ፕላስ 30። ከዛ በኋላ ምንድነው የምናደርገው? ከ30 ላይ 6 እንቀንሳለን 24 ይሆናል። የትልቁ ፕላስ ስለሆነ ፖዚቲቭ 4 ይሆናል ማለት ነው። አሁን እዚህ ጋር እዩት። ኢቨን እና ኢቨን የተሰጠን ኢቨን እና ኢቨን ያገኘነው ኢቨን ነው። ስለዚህ ኢቨን ሲቀነስ ኢቨን ምን ይሆናል ማለት ነው? ኢቨን ይሆናል ማለት ነው። እዚህ ጋር ምንድነው? ኢቨን ነው። እዚህ ጋር ስታዩት ኢቨን ሲቀነስ ኢቨን ምን ይሰጠናል? መጨረሻ ላይ ኢቨን ይሰጠናል። እነዚህን አንድ ትይዛላችሁ። ቀጣይ ደግሞ የምናየው ኦድ ሲሆኑ ማለት ነው። ለምሳሌ 7 ምንድናት? ኦድ ነች። 5 ምንድናት? ኦድ ናት። ስለዚህ 7 ሲቀነስ 5 ስንት ይሆናል? 2 ምን ሰጠን? ኢቨን ይሰጠናል ማለት ነው። 11 ኦድ ነው። 23 ኦድ ነው። ማለት 23 ሲቀነስ 11 እንልና ስንት ይሆናል? 3 ሲቀነስ 1 2 2 ሲቀነስ 1 12። ከዛ ላይ የትልቁ ምልክት እንሰጠዋለን -12 ይሆናል ማለት ነው።
ይሄ ምንድነው? ኢቭን ነው ማለት ነው። እዚህ ጋር በተመሳሳይ ይሄ ምንድነው? እዚህ ጋር እንደምታዩት ይሄ ኦድ ነው፣ ይሄኛውም ኦድ ነው። ስለዚህ ይህን ስንሰራው ደግሞ ማይነሱን የጋራ እናወጣለን። አሁን ሁለቱም ኔጌቲቭ ከሆኑ ማይነሱን የጋራ ወጥተን 15 ሲደመር 13 እናደርጋለን። ከዛ በኋላ ማይነስ ኦፍ 15 ሲደመር 13 ስንት ነው? 28 ማለት ነው። ስለዚህ ከዛ በኋላ ማይነስ ኦፍ 15 ሲደመር 13 ስንት ነው? 28 ማለት ነው። ስለዚህ ማይነስ 28 ይሆናል ማለት ነው። ዚስ ዋን ደግሞ ምንድነው? ማይነስ 9 እንልና ይሄ ማይነስ ማይነስ ምን ይሆናል ብለናል? ፕላስ ይሆናል፣ 11 ይሆናል። ከዛ ከ11 ሲቀነስ 9 እናደርጋለን። ከ11 ላይ 9 ስንቀነስ ስንት ይሆናል? 2። የትልቁ ምልክት ፕላስ ስለሆነ ፕላስ 2 ይሆናል ማለት ነው። ስለዚህ አሁን ከዚህ ምንድነው የምትይዙት? ኦድ ሲቀነስ ኦድ ይሰጠናል ማለት ነው። ኢቭን ይሰጠናል ማለት ነው። we can conclude that ኦድ ሲቀነስ ኦድ ምን ይሆናል ማለት ነው? ኢቭን ይሆናል ማለት ነው። ኔክስት ደግሞ የምናየው ኢቭን እና ኦድ ሲሆኑ ማለት ነው፣ የተለያዩ ሲሆኑ ምን ይሰጠናል የሚለውን ኤግዛምፕል 6 ላይ ደግሞ የምናየው ምንድነው? አንዱ ኢቭን እና አንዱ ኦድ ወይም ኦድ እና ኢቭን ሁለቱ የተለያዩ ሲሆኑ ማለት ነው። ያ ማለት ለምሳሌ እዚህ ጋር 12 ኢቭን ነው ሲቀነስ 5 ኦድ ነው። ኢቭን ማይነስ ኦድ እንደሚሰጠን 12 ሲቀነስ 5 ስንት ነው የሚሆነው? እንደምታውቁት ስንት ነው? 7 ነው። 7 ደግሞ ምንድነው? ኦድ ነው ማለት ነው። ስለዚህ ኢቭን ማይነስ ኦድ ምን ይሆናል? እዚህ ጋር ኦድ ይሆናል ማለት ነው። 31 ሲቀነስ 50 ይለናል። ይሄ ኦድ ነው፣ ይሄ ኢቭን ነው። ምንድነው የምናደርገው? ቀጥታ ከ50 ላይ 31 እንቀንሳለን። መጀመሪያ ከ0 ላይ ስለማይችል ይቺ ታበድራትና 10 ይሆናል። ይቺ 4 ትሆናለች። ከ10 ላይ 1 9፣ ከ2 ላይ 3 1 19 ይሆናል። ከዛ የትልቁን ኔጌቲቭ 19 ይሆናል ማለት ነው። ስለዚህ አሁን ኦድ ነው። ይሄ ምንድነው? ኦድ ነው። ከኦድ ላይ ምን ቀነስ? ኢቭን ቀነስ ምን አገኘን? ኦድ አገኘን ማለት ነው። ስለዚህ ኦድ ማይነስ ኢቭን ኦድ ይሆናል ማለት ነው። ይህኛን የምትሰሩት በተመሳሳይ ማይነስ ኦፍ አድርጋችሁ 18 ሲደመር 15 ይሆናል። ማይነስ ኦፍ 18 ሲደመር 15 ስንት ነው የሚሆነው? 8 ሲደመር 5 13። 3 ጽፌ አንድ አለኝ። 1 ሲደመር 1 2 ከአንድ ጋር 3 ማለት ማይነስ 33 ኦድ ይሰጠናል ማለት ነው። ስለዚህ በጣም ቀላል ነው። አሁን መደመር እና መቀነስ በጣም ቀላል ነው። እቺ ማለት ነው ኢቭን ከሆኑ ሁለቱም ኢቭን ከሆኑ ድምሩም ወይም ዲፈረንሱም ይሰጠናል፣ ኢቭን ይሰጠናል። ሁለቱም ኦድ ከሆኑ ምን ይሰጠናል? ኢቭን ይሰጠናል። አንዱ ኢቭን ከዛ ሲደመር ኦድ ወይም ኢቭን ሲቀነስ ኦድ ከሆነ ደግሞ ምን ይሰጠናል? ኦድ ይሰጠናል ማለት ነው። ሁለቱ ከተለያዩ ብቻ ኦድ ይሆናል። አለሳዘራዊስ ግን ሁለቱ ተመሳሳይ ከሆኑ ኢቭን ይሰጡናል። ከዛ በኋላውን ደግሞ የምናየው ምንድነው? ፕሮዳክት ኦፍ ኢቭን እና ኦድ ኢንቲጀር ነው። ፕሮዳክትን በጣም ቀላል ነው። እናንተ ይህን ስትሰሩ ቀላል ቁጥሮች ወስዳችሁ ቸክ ማድረግ ነው። ለምሳሌ ኢቭን ታይምስ ኢቭን ምንድነው የሚለውን ለማወቅ ምንድነው ታደርጉ? 2 ሲባዛ በ2 እኩል ነው ስንት ነው? 4። ወይም ደግሞ ለምሳሌ 2 ሲባዛ በ4 ብዬ ልወስድ እችላለሁ። ስንት ይሰጠኛል? 8። አሁን ምን ሰጠኝ? ኢቭን ሲባዛ በኢቭን ኢቭን ይሰጠኛል ማለት ነው። እዚህ ጋር ያቸው ሁሉም 12 ሲባዛ በ4 48 ኢቭን ነው፣ ኢቭን ነው። ያ ማለት ኢቭን ይሰጠናል። 0 ሲባዛ በማይነስ 6 ኢቭን ነው፣ ኢቭን ነው፣ ኢቭን ይሰጠናል። ስለዚህ ሁሉም ምንድናቸው? ኢቭን ይሰጡናል ማለት ነው። ኢቭን ሲባዛ ኢቭን በኢቭን ይሰጠናል። ሌላኛው ደግሞ አሁን እዚህ ጋር ይሄ ምንድን ነው? ኢቭን ነው። ይሄኛው ምንድን ነው? ኦድ ነው። ስለዚህ 2 ሲባዛ 3 ምንድን ነው? 6። 6 ደግሞ ምን አይነት ኢንቲጀር ነው? ኢቭን ኢንቲጀር ነው ማለት ነው። አሁን ከመደመርና ከመቀነስ የተለየ ነገር ሆነ ማለት ነው። እዚህ ጋር እቺ 0 ኢቭን ነች፣ እቺ -5 ኦድ ነች። ይህ 0 ሲባዛ -5 ምንድን ነው? 0 ይሆናል። ያ ማለት አሁን ኢቭን ሰጠን። -7 ታይምስ 4 -28 ይሆናል። እቺ ኢቭን ነች፣ እቺ ኦድ ነች። ስለዚህ አሁን እዚህ ጋር ምንድነው አሁን ኦብዘርቭ የምታደርጉት? ኢቭን ሲባዛ በኦድ ኢንቲጀር ምንድን እንደሚሰጠን አወቅ? ኢቭን ኢንቲጀር እንደሚሰጠን እናውቃለን ማለት ነው። ኦድ ሲባዛ በኢቭንም ምንድን ነው የሚሰጠን? ኢቭን ይሰጠናል ማለት ነው። ስለዚህ አሁን እዚህ ጋር ኦድ ሲባዛ ኢቭን ኦልዌይስ ምንድን ነው የሚሰጠን ማለት ነው? ኢቭን ይሰጠናል ማለት ነው። ኢቭን ሲባዛ በኦድ አሁንም ኢቭን ይሰጠናል ማለት ነው።
ሌላኛው የምናየው ምንድነው? ሁለቱ ኦድ ቢሆኑስ ነው። ሁለቱ ኦድ ቢሆኑ ምን ይሆናል ነው። እዚህ ጋር ሉክ ሂር 5 ሲባዛ 3 ስንት ነው? 15 አይደል? 1 ሲባዛ -5 አንድ ኦድ ነች፣ -5 ኦድ ነች። ስለዚህ ፕሮዳክቱን ኦድ ይሆናል ማለት ነው። ስለዚህ ኦድ ሲባዛ ኦድ ብቻ ምን ይሰጠናል? ኦድ ይሰጠናል ማለት ነው። አይ ቲንክ በጣም ቀላል ነው። መደመርና መቀነስ ተመሳሳይ ከሆኑ ኢቭን ይሰጠናል። ማባዛት ላይ ግን ኦድ ሲባዛ ኦድ ብቻ ነው ኦድ የሚሆነው። ከዛ ውጭ ምንድነው የሚሰጠን? ኢቭን ነው ማለት ነው። እሱን ካየን ኤክሰርሳይዙን ስንሰራ ደግሞ በጣም ግልጽ ይሆንላችኋል። ክፍል ነበር ወይም ምንድነው የሚለን? ፊል ኢዘ ብላንክ ስፔስ ዊዝ ዘ ኮሬክት አንሰር። ትክክለኛው መልስ ጻፉ ነው። ኢቭን እና ኦድ በማለት ነው የምንጽፈው። ኢቭን ሲደመር ኢቭን ምን ይሰጠናል? ኢቭን ይሰጠናል። በኤግዛምፕል እንየው። 0 ሲደመር 2 እኩል ነው 2 ስለሆነ ማለት ነው። ኢቭን ሲቀነስ ኦድ ባየነው ምንድን ይሆናል? በሰራን ኤግዛምፕል ኦድ ይሆናል። ኢቭን ለምሳሌ 4 አለ ሲቀነስ ኦድ 1 አለ። 4 ሲቀነስ 1 3። መደመርና መቀነስ ላይ ኢቭን እና ኦድ የተለያዩ ከሆነ ኦድ ይሰጠናል ብለናል። ኦድ ሲባዛ በኢቭን ኢቭን ነው ብለናል አይደል? ኢቭን ሲደመር ኦድ ሲደመር ኢቭን። አሁን እንደዚህ ሲሰጣችሁ ደግሞ ምንድነው የምታደርጉት? እየሰበሰባችሁ ትሄዳላችሁ። ለምሳሌ አሁን እዚህ ጋር ሉክ ኢቭን ሲደመር ኦድ ምን እንደሚሰጠን እናውቃለን። ኦድ እንደሆነ እናውቃለን። ኦድ ሲደመር ኢቭን ምን ይሆናል? ኦድ ይሆናል ማለት ነው። አሁን እነዚህ ቁጥር ተኩ ጀስት እንደዚህ ሀሳብ ካልመጣላችሁ ማለት ነው። ኢቭን ፕላስ ኦድ ኦድ እንደሆነ ካላወቃችሁ ምንድነው የምታደርጉት? 2 ሲደመር 3 አደርጉና ስንት ይሆናል? 5 ሲደመር አሁን 5 ላይ ኢቭን ስደምርበት ምን ይሆናል? ኢቭን ማለት ለምሳሌ 4 ብደምርበት 5 ሲደመር 4 9። ስለዚህ ኦድ ይሆናል ማለት ነው። ኦድ ሲቀነስ ኢቭን ምንድነው የሚሰጠን ብለናል? ኦድ ነው ብለናል። ከዛ ኦድ ሲቀነስ ኦድ ምን ይሆናል ብለናል? ኢቭን ይሆናል። ኢቭን ሲደመር ኦድ ደግሞ መጨረሻ ላይ ምን ይሆናል? ኦድ ይሆናል ማለት ነው። መደመርና መቀነስ ላይ ኦድ ኦድ ከሆኑ ኢቭን ነው። ኢቭን ከሆኑ ኢቭን ነው። ኦድ እና ኢቭን ወይም ኢቭን እና ኦድ የተለያዩ ከሆኑ ደግሞ ምን ይሰጠናል ብለናል? ኦድ ይሰጠናል ብለናል። እነዚህ መያዝ ነው ከእናንተ የሚጠበቀው። ሌላው መልቲፕሊኬሽን ላይ ደግሞ ያየ ነው። ኦድ ታይምስ ኦድ ከሆነ ምንድነው የሚሰጠን ብለናል? ኦድ ነው የሚሰጠን ብለናል። ኦድ ሲባዛ በኦድ ኦድ ይሰጠናል። ኦድ ሲባዛ በኢቭን ደግሞ ምንድነው የሚሰጠን ብለናል? ኢቭን ነው ብለናል። ስለዚህ ይሄኛው ምን ይሆናል? ኢቭን ይሆናል ማለት ነው። በቁጥር እናንተ መተካት ትችላላችሁ። ለምሳሌ ይሄኛውን 3 ሲባዛ በ5 ባደርገው ሲባዛ በ2 3 ሲባዛ በ5 15 15 ሲባዛ በ2 30 30 ደግሞ ምንድነች? ኢቭን ይሆናል ማለት ነው። እዚህ ጋር ደግሞ ኢቭን ሲባዛ ኦድ ምንድነው የሚሰጠን ብለናል? ኢቭን ነው የሚሰጠን ብለናል። ኢቭን ሲደመር ኢቭን ኢቭን ይሆናል ማለት ነው። ዘ ዲፈረንስ ቢትዊን ኤኒ ቱ ኮንስኪቲቭ ኢቭን ኢንቲጀር ኢዝ ኢኳል ቱ ይለናል። ዘ ዲፈረንስ ቢትዊን ኤኒ ቱ ኮንስኪቲቭ ኢቭን ኢንቲጀር። ይሄ አሁን ካላወቃችሁት ቁጥሮችን ተኩና ቼክ አድርጉ። ለምሳሌ ቱ ኮንስኪቲቭ ኢቭን ኢንቲጀር ሁለትና ለምሳሌ ማን አለ? 4። አሁን ብትቀንሱ ስንት ይሆናል? 4 ሲቀነስ 2 2 ይሆናል ማለት ነው። ከዛ ለምሳሌ ሌላው ኮንስኪቲቭ ሰዱ 12 እና ማናችሁ ኮንስኪቲቭ 14። ኮንስኪቲቭ ማለት ተከታታይ መሆን አለባችሁ፣ መዝለል አትችሉም። ለምሳሌ 12 ኤንድ 16 ማለት አትችሉም። እነዚህ ኮንስኪቲቭ አይደሉም፣ በመሀል ሌላ ስላለ 14። ስለዚህ 14 ሲቀነስ 12 ስንት ይሆናል? 2 ይሆናል ማለት ነው። ስለዚህ ዘ ዲፈረንስ ቢትዊን ኤኒ ቱ ኮንስኪቲቭ ኢቭን ኢንቲጀር ኢዝ ኢኳል ቱ ስንት ነው? 2 ይሆናል ማለት ነው። ኔጌቲቮችን መውሰድ ትችላላችሁ። ለምሳሌ ማይነስ 12 እና ማይነስ 14 እነዚህ ኮንስኪቲቭ ናቸው። ስለዚህ አሁን ምንድነው የምታደርጉት? ማይነስ 12 ማይነስ 14 ስታደርጉት ምን ይሆናል ማለት ነው? ፕላስ ይሆናል ማለት ነው። ይሄ ከዛ ማይነስ 12 ፕላስ 14 ያ ማለት ይሄም 2 ይሆናል ማለት ነው። ሌላው ዘ ዲፈረንስ ቢትዊን ኤኒ ቱ ኮንስኪቲቭ ኦድ ኢንቲጀር ኢዝ ኢኳል ቱ ይለናል። ኦድ ኢንቲጀር ለምሳሌ 1 እና 3 ኮንስኪቲቭ ናቸው። 7 እና 9 ኮንስኪቲቭ ናቸው። 11 እና 13 ኮንስኪቲቭ ናቸው። ስለዚህ አሁን ዲፈረንሱ ምንድነው የሚሆነው? 2 ይሆናል ማለት ነው። 3 ሲቀነስ 1 2፣ 9 ሲቀነስ 7 2፣ 13 ሲቀነስ 11 2። ስለዚህ ዲፈረንሱ ስንት ነው? 2 ይሆናል ማለት ነው። ይህ የ7ኛ ክፍል ምዕራፍ 2 የመጨረሻ ፓርት
ነው። በዚህ ፓርት ያየ ነው ኢቨን ኢንቲጀር ምንድን ነው እና ኦድ ኢንቲጀር ምንድን ነው የሚለውን አየን። ከዛ በኋላ ያየነው ደግሞ ምን እያደረግን ነው? ኢቨን ሲደመር ኢቨን ምን ይሰጠናል? ኦድ ሲደመር ኦድ ምን ይሰጠናል? መቀነስ ላይ እና ማባዛት ላይ። ማካፈልን እዚህ ጋር የዘለለው ምንድን ነው? ማካፈል ብዙ ጊዜ ኢንቲጀር ላይሰጠን ይችላል። ለምሳሌ አሁን ኢቨን ኢንቲጀር ለምሳሌ 2 ሲካፈል ለምን ላካፍለው? ለኦድ ኢንቲጀር ለ3 ባካፍለው አሁን ይሄ ምን አይሰጠኝም? ኢንቲጀር አይሰጠኝም። ለዛ ነው ማካፈል ሪሙቭ ያደረገው ማለት ነው። እንጂ ለምሳሌ እንደዚህ አይነት ብንወስድ 6 ሲካፈል ለ3 ብንል ይሄ ምንድን ነው? ኢቨን ነው። ይሄ ኦድ ነው። ስንት ይሰጠናል? 2። እዚህ ጋር ኢንቲጀር ሰጠን አጋጣሚ ነው እንጂ ኦልዌይስ ምን አይሰጠንም ብለናል? ኢንቲጀር አይሰጠንም ብለናል ዲቪዥን ላይ ማለት ነው። ስለዚህ ለዛ ነው የዘለለው። ጀስት በጣም በቀላሉ ነው መያዝ የምችሉት። ይህንን መደመር ላይ እና መቀነስ ላይ ኦድ ፕላስ ኦር ማይነስ ኦድ ከሆነ ምንድን ነው የሚሰጠን ብለናል? ኢቨን ነው የሚሰጠን። ተመሳሳይ ከሆኑ ኢቨን ይሰጡናል። ኢቨን ፕላስ ኦር ማይነስ ኢቨን ከሆነ ምን ይሰጠናል ነው ያለው? ኢቨን እንደሚሰጠን ያየ ነው። ኦድ ፕላስ ኦር ማይነስ ኢቨን ከሆነ ኦድ ይሰጠናል ማለት ነው። ማባዛት ላይ ደግሞ መያዝ ያለባችሁ መቼ ነው ኦድ የምናገኘው? ኦድ ሲባዛ በኦድ ማለት ነው። ጀስት ይሄው እናንተ ይሄ አሁን ኦድ ሲባዛ ኦድ ምንድን ነው ተብሎ ከተጠየቀ ምንድን ነው የምታደርጉት? ኦድ ቁጥር ትወስዳላችሁ። ለምሳሌ 3 ሲባዛ ሌላ ኦድ 5፣ 3 ሲባዛ በ5 15። ስለዚህ ምን ይሰጣችኋል? ኦድ እንደሚሰጣችሁ ይታወቃል ማለት ነው። ይህ ከገባችሁ እናንተ እስኪ ያስሩልን። ኦድ ሲባዛ በኢቨን ሲባዛ በኦድ ሲደመር ኢቨን ሲደመር ኦድ እኩል ነው ምን ይሰጠናል? ኮመንት ሴክሽን ላይ መልሱን አስቀምጡልን። ኦድ ሲባዛ በኢቨን ሲባዛ በኦድ ሲደመር ኢቨን ሲደመር ኦድ ምንድን ነው የሚሆነው? ኢቨን ነው ወይም ኦድ ነው የሚሆነው ከሁለት አንዱ። ስለዚህ የዚህን ኮመንት ሴክሽን ላይ ያስቀምጡልን። በቀጣይ ፓርት ኤክሰርሳይዝ እንሰራላችኋለን። ከዛ በኋላ ደግሞ ዩኒት 3ን መስራት እንቀጥላለን ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዲሁም ቪዲዮውን ላይክ ብታደርጉት ሌሎችም ተደራሽ ይሆናል። ለእናንተ ደግሞ እኛ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሱ ያደርጋል ማለት ነው።